እዚህ ጋር አንድ በጣም ጠንከር ያለ ግን ወሳኝ መልእክት አለ። እሱን እንስማው። ጋንዲ የሚባል የህንድ የሚባል ሀገር የነጻነት አባት ምን ይላል መሰላችሁ? በሐሳብ መለያየት ማለት ጥላቻ ቢሆን ኑሮ ከሚስቴ በላይ ጠላት ባልኖረኝ ነበር ይላል። አስረስና እኔ ተዋውቀን በዚህ ትግል ውስጥ ስንቆይ ስንት ዓመት ሆኖናል? ያውም መሪዎች ተብለን በሐሳብ ሳንለያይ ቀርተን ይመስላችኋል አብረን ያለን? ዝናቡን ከ17 ዓመቱ ጀምሮ አውቀዋለሁ ኤርትራ። በሐሳብ ሳንለያይ ቀርተን ነው ያኔም ሰው ሀገር በረሃ ላይ አሁንም ያቅማችን እየሞከርን ያለን። በየቀኑ ሺህ ጊዜ የሚለይ ሐሳብ ታንሳ ትችላለህ። የምትፈታበት መንገድ ግን ወሰን እንጂ ሐሳብ መለያየት ማለት ጥላቻ ቢሆን ኑሮ መጀመሪያ ከሚስቶቻችን፣ ከልጆቻችን፣ ከወንድሞቻችን ጋር ነበር የምንጣለው። ይህ ሁሉም መቃቀም ያለው ኃይል ግን ችግሩን በራሱ እየፈታ መሄድ ይችላል ነው እንደው ለወደፊቱ ያው በጥልቀት በግለሰብ ደረጃ የወረደ ሂስና ግለይ ስም ባይሆን አስረስ እንዳለው ግምገማ ነገር ስላደረግን እሱ እንደ ንስሐ እንውሰድ። ንስሐ ከሆነ ደግሞ ደግሞ ድንገት ቢደገም እንኳን በመንፈታበት አኳኋን እየመለስን ይፈታን ምን ማለት ነው። ደጋግሜ እለዋለሁ። ደጋግሜ ማለት ስላለብኝ ነው። አንድ ነገር ልናገር። አማራ የሚድነው ተደራጅቶ ሲታገል ነበር። ተደራጅቶ እየታገለ ነው ያለው። መደራጀት ግን ህመም አለው። ይሄን ተገንዘቡ። ሁሉ ህመም አለው። አስረስ እኔ ያክል ዓመት ከኔ ጋር ሲቀመጥ እኔ ከሱ ጋር እኔ ያክል ዓመት ሲቀመጥ አብረን ስንታገል ፍጹም ምጣለውን ያስረስ ባህሪን እንድሸከም እገደዳለሁ። ፍጹም የሚጣለውን የዘመነን ባህሪ እንድሸከም ይገደድ። እንኳን መሳሪያ ቀመስ ለሆነ መሳሪያ ለተሸከመ አብዮት ተሰባስበን ለሰርግ 3 ቀን ተገናኝተንም እኮ አብሮ መኖር ይቸግራል አይደል? ግን ለግብ ሲባል ትችላለህ። እየመረረ ትውጣዋለህ። እንዲሁ ሌላ ቦታ ቢታዩ የሚጠበቁ ግን እናንተ አካባቢ ሊታዩ የማይገባቸው አንዳንድ ህመሞች ማስታመም የምትችሏቸው መሸከም የምትችሏቸው መደራጀት ማለት ህመም መሸከም ጭምር ስለሆነ ጉዳዮች ነበሩ የታዘብኳቸው። ተደራጅተህ ስትሰራ ግን ብዙ ነፃነትን አጣህ። ብዙ ህመም ተሸክመህ ብዙ ህመም ጠላት ጋር መተኮሱን እናቅበታለን። ጠላት ላይ መተኮሱን፣ ጠላት መማረኩን፣ ጠላት መግደል እናውቀዋለን ሁላችን። ከጠላት ጋር ከመተናነቅ በላይ ግን ትልቁ ህመም ታጠገብህ ያለውን ሰው ባህሪ መሸከም፣ ታጠገብህ ያለውን ሰው ገመና መሸከም ነው። ፎርሳት ማተር ወንድሙን መሸከም ይችል ትክሻ ከሌለው ታጋይ መሆን አይችልም። ንቆ ሊያጠፋን የመጣን ጠላት ወጣ የገጠመው ሰው ወንድምና ጓደኛ እንዴት እንቃለህ? ማንስ ነህ? አጠገብህ ያለ አማራ ወንድምን ሳትወድ ለአማራ ህዝብ ነው የምታገል ማለት አችልም። ውሸት ነው። ውሸት ማስመሰል ነው። ግብዝነት ነው። የሀሳብ ልዩነትን እንፈጥር እንችላለን፣ ቁጭ ብለን እንነጋገራለን። ላስቀይመው ይችላል፣ ቁጭ ብለን እንነጋገራለን። ሊያስቀይመኝ ይችላል፣ ቁጭ ብለን እንነጋገራለን። እንደ ወንድም ያላማረብህም ሊለኝ ይችላል፣ እንደ ወንድም ያላማረብህም ልሎ ይችላል። ተደራጅቶ መታገል ብዙውን ተሸከመው ህመም አለ ወይም ብዙውን ተሸክመን እንታገል ያስገድዳል። የመደበኛ ስብሰባዎች ይኖሩ እንግዲህ የክፍለ ጦር አመራሮች መደበኛ ስብሰባዎች ይኖራችሁ። ኦፍኮርስ የምትኖሩም ተጠርንፋችሁ ካልጀመራችሁ ትጀምሩታላችሁ። አብራችሁ ትበላላችሁ፣ አብራችሁ ትመራላችሁ። መደበኛ ስብሰባዎች ይኖራችሁ። እንዲሁ አንድም አጀንዳ ይኖር ተገናኙና ቡና እየጠጣችሁ ጠላቶቻችን እስኪ እንመልሰው እንደገና ይጨርሳት እቺ ነው። ከሶስቱም ከፍላችኋለሁ ይሉና እውነታቸውን ነው የሚል ሰው ይገኛል። አይቻልም። ከአራት ሊከፍሉን ይመኛሉ፣ አይቻልም። ከ10 ሊከፍሉን ይመኛሉ፣ አይቻልም። በተለያየ ምክንያት በተለይ ትኩረቶች በሙሉ እዚህ ናቸው። የወዳጅም ማይንኛ ላይ ነው፣ የጠላትም ማይን በብዛትኛ ላይ ነው ያለው። ወሬ ቤት ያፈርሳል፣ ወሬ ሀገር ያፈርሳል። ነካክተነዋል። እገሌ ከዚህ ሊወጣ ነው፣ እገሌ ከዚህ ሊሄድ ነው። ዝናቡ ከዘመነን ጥሎ የት ነው የሚሄደው? የት ሊደርስ? ዘመነ ዝናቡን ጥሎ የት ነው የሚሄደው? የት ሊደርስ? ተያይዘን ነው የምንሄደው። የለም እሱን አልፈነው አላሸንፈነው እና እንደ ባቅጣጫ በምናምን ብሎ ሌላ ጊዜ የሆነ የቋንቋ ነገር መዘው ሊለያዩን ይሞክራሉ። ድርጅታችሁን ጠብቁ፣ ተቋማችሁን ጠብቁ፣ አብዮታችሁን ጠብቁ። ለመንጠቅ የሚሞክሩበት ለማፍረስ ለማክሸፍ የሚሞክሩበት አንደኛው መንገድ ይህን ቀጠና ከምናምን ሊከፍሉት ይሞክራሉ። ገሌ ተነጥሎ ሊሄድ ነው አሉ ይላሉ። የለ ክፉዎች ናቸው ጠላቶቻችን፣ አርፎ አይቀመጡ። በየቀኑ የምንሰራው ቅድም አስረስል እንደነበረው መላ ኢትዮጵያዊ ብቻ ሳይሆን ዓለም የሚያየው ስራ እንኳን ተስፋ ያስቆርጣቸው። በየቀኑ ይሞክራሉ።
በአመራሩ መካከል ልዩነት ለመፍጠር ብልጽግና የሚባለው ቡድን ቢሊየን ይመድባል። ብልጽግናን እንቃወማለሁ የሚለው ምቀኛ ቢሊየን ይመድባል። ሁሌ ግን በንቃት ድርሻችሁን መጠበቅ ያስፈልጋል። ወሬ ዝም ብሎ አንዴ በመንደር ገሌ ወሬኛ ነው በምንለው ሰው ደረጃ ብቻ የሚፈጠር የሚበተን የሚስፋፋ አይደለም። የጠላቶቻችን የፕሮፓጋንዳና የደህንነት መዋቅሮች ወሬ የሚፈጥር ራሱን የቻለ ሙያተኛ ያላችሁ ችሎታ ያላችሁ ሰዎች አሉ። እሱን አምጠው ቁጭ ያደርጋሉ። ቆሜ እየሄዱ የጎጃም ትግል አይከፈልም። ወይኔ የለም አይቻልም። ምን ያላሳጣን ነገር አለ? የትግል ጎበዝ ይህን ትግል ነው የምከፍለው። አይቻልም። የሁላችንም ክትትልና ጥበቃ ግን ያስፈልጋል። እንግዲህ በዚህ ደረጃ ነገሮችን በጣም ጠንካራ ገንዘብህን ኋላ ኪስ ከተበሊ ማሊሙ አቋርጥ እንዲህ የምንናገረው ደፋር የሚያደርገን ልበ ሙሉ የሚያደርገን ንጹህ ልባችን ነው። ለትግሉ ያለን ታማኝነት ነው። ብትር መጠመጥ እየጎተተ የሚስብብህ ነገር ይኖራል። ህሊናህን ለመከራየት የሚፈልግ ከሆነ እሱ በሊማሊሙ ያቋርጥ። በፍጹም ህሊናህን እንዳታከራይ። ማንም የሚያግዝህ የሚደግፍህ ቢኖር የቆምክለትን እውነት አንተ የቆምክለትን እውነት ደግፎ አግዞ ይቆም እንጂ ምላስህ ላይ የምትናገረውን እያስቀመጠ እንደ ቃል ይጫወትብህ። እሱ ማይክሮፎን ይግዛ። እንደዛ ነው የሚያደርጉት። ለህሊናቸው የታመኑ ለልቦናቸው የታመኑ ለትግሉ የታመኑ አሉ። በጣም ምርጥ ትግሉ የሚታያቸው የህዝብ ሰቆቃ የህዝብ መከራ የሚታያቸው